ነው ሶስት ሰዎች አላችሁ እዚህ ቲክቶክ ላይ አማራ ክልል በህገወጥ መንገድ ማዕድን እያወጣችሁ ያላችሁ የድምጽ ማስረጃ አለ የሰነድ ማስረጃ አለ ራሳችሁን ተከላከላላችሁ ኦፓል ነው የሚያወጡት ወሎ ውስጥ ነው ምናልባትም ስጠረጥር ባለፈው ታስታውሳላችሁ ዜናውን ሰርቼው ነበር ኦፓል ለማውጣት የኦፓል ማዕድን ለማውጣት ሲቆፍሩ የነበሩ ወገኖቻችን ሞቱ የሚል ዜና ያስታውሳል ያ አዎ የነሱ እጅ ሊኖርበት ይችላል አላውቅም ቀሪ እናንተ ስራ ነው እዚህ ውስጥ ያላችሁ ሁሉ እዚህ ሜስ እዛ ሜስ ሳይሆን እኔ ዝም ብሎ ጧት የተቀደድኩኝ ከሰዓት ምሰፋ ልጅ አለው እንደምታውቁት በመርህ ነው የምጓዘው ትክክለኛው መረጃ ወደ እናንተ አመጣለሁ እናንተ ግራ ቀኙን አይታችሁ ትፈርዳላችሁ አማራ ክልል ላይ እዚህ ቲክቶክ ላይ ያላችሁ በእርዳታ ስራ ላይ ተሰማራችሁ ይሄ ስትጣሉ ስትሰርቁ ተጣላችሁ ስትሰርቁ ተስማማችሁ ስትጣሉ ሊክ ያደረጋችሁት መረጃ ነው በነገራችን ላይ አብራችሁ ይሰራ ከነበረ ሰው ይወጣ ነው ምን ማድረግ አልችልም እንዳልኳችሁ የድምጽ ማስረጃ አለ የሰነድ ማስረጃ አለ የኦፓል ማዕድን ያወጣሉ ኤርፖርት ሰው አላቸው የሚሸጠው ዱባይ ነው በእርዳታ ስራ ላይ ተሰማራችሁ ናችሁ ስማችሁን ልጠራለሁ የግድ እኔ ጋር አይደለም ሌላ ቦታ ግን ሄዳችሁ መከላከል ትችላላችሁ የመጀመሪያው ፊት አውራሪ ሚኪነ አምሶሪ ራሳችሁን ትከላከላላችሁ እኔ ስማችሁን ነው እየጠራው ያለሁት በእጅ የደረሰው መረጃ ነው ሁለተኛው ተስፋ ያደርገለ ሶስተኛው ከኔ ጋር ብዙም ትውውቅ የለውም ዴቭ ፒሲኤል የተባለ ሰው አማራ ክልል ወሎ ውስጥ የኦፓል ማዕድን ምስኪኖችን እያስቆፈራችሁ እያስወጣችሁ ዱባይ ትሸጣላችሁ ዱባይ ስትሸጡ ደግሞ ኮኔክሽን አላችሁ እና መሲ ብርጅስቶን ራስሽን ነፃ ማውጣት አለብሽ እኔ ያልካደረስኳችሁ እናንተ የተለያዩ ነጥቦችን አገናኝታችሁ ድረሱባቸው እነዚህ ሰዎች ላይ ይሄ ማስታወቂያ ይሄ ንግግር ከተነገረበት ጊዜ ጀምሮ ራሳችሁን የመከላከል ሙሉ መብታችሁ ተጠበቀ ነው እኔ መረጃው ደርሶኛል ምን ማድረግ አልችልም መናገር የለብንም ይሄ ነገር ግድ ነው ደላንታ ነው ባይ ዘ ዌይ ዋርላ ደላንታ ነው እኛ ሀገር ነው ኦፓሉ የሚወጣው ከዛ ያወጣሉ ያ የመረጃው ምንጭ ፍራውለቲቻ ነው ከኔ ጋር አትቀልድ ብያለሁ ከኔ ጋር አትቀልድ እኔ ጧት ተቀድጄ ከሰዓት መሰፋር ነው እኔ ስመጣ በትክክለኛ መረጃ ነው መምጣት የምፈልገው ምክንያቱም ይሄ ትውልድ ቀዳዳ እንዲለኝ አልፈልግም ትክክለኛ መረጃ ካመጣው አመጣለሁ ካላመጣው አላመጣም ስለዚህ የመረጃው መንጨሱ ነው በዚህ ጉዳይ ላይ የመንግስት ሰዎች የፌደራል ፖሊስ ሰዎች የደህንነት ሰዎች ጥልቅ የሆነ ኢንቨስቲጌት ማድረግ አለባቸው ኢንቨስቲጌሽን መስራት አለባቸው ኤርፖርት ሰው አላቸው ኮኔክሽን አላቸው ለዛ ነው እርዳታ ሲባል እናንተ እርዳታው ላይ ነው የምታጮት ወንድ ኮንኬንስት ምናምን ያሉ ጥሙናችሁን ይሰልቧቸዋል ቅድማው ለልቲ እንዳስደመጠቻችሁ አብዛኞቻችሁ በጣም ምስኪኖች ናችሁ ዩዘር ኔም እና ፓስወርድ አላችሁ ክሬት አድርጋችኋል ገብታችኋል ምን እንደሚሰራ ማታውቁ ትንሽ እንኳን ልፍ ብላችሁ እንኳን አታስቡም አብዛኞቻችሁ ሁላችሁንም እያልኩኝ አይደለም የሆነ ነገር ሲጨው በዛ ጥሙናችሁ ይሰለባል አንድ ነገር አለቅት ሲጨው የሆነ ነገር ሊደበቅ የተፈለገ ነገር አለ ብላችሁ ጠርጥሩ እርዳታው እናንተ ተረጋግታችሁ እንዳታስቡ ለማድረግ ነው ገብቷችኋል አንድ ጊዜ ልድገሙ መሰለኝ ይሄን ንግግር እርዳታው አለቅጥ የሚጮሁ ነገሮች እናንተ ዋናውን ነገር እንዳታዩ አይናችሁን የመጋረድ ነገር ነው የመጋረጃ ነገር ነው ይሄ ነው መጨረሻ አካባቢ ላይ ስለ በረከት ገበሬው የተወሰነ ነገር ነግራችኋለሁ ፖለቲካዊ ጉዳዮች ይኖሩናል የትላንትና የቲክቶክ አዋርድ አለ እሱን እናወራለን እዚህ ጋር ሁለት እህቶች ያሉ ተምርና ለልቲ በእጃቸው በሳምንቱ ያዩዋቸው ነገሮች ምን ታዘቡ እነሱን ከነሱ ጋር ልስማና ይሄ በጣም አሪፍ እንትን ይመስለኛል እዚህ ላይ ሁለት ሶስት ሰዎች ብንጨምር እዚህ ሶሻል ሚዲያ ላይ 10 ጊዜ የሚቀደዱ የሚሰፉ ሰዎች ልክ ማስገባት ምን ይችላል ይመስለኛል አይመስልሽም እኔ ትናንትና ኤክስፔክት ማድረጉን ላይቭ ነበረ ኢቨንት ነበረ ንግሪክ ነበረ ፊራዬ ከትናንት ወዲያ ነገ አበባ መስዬ ቆንጂዬ ሆኜ ላይቭ መጣለው ኤቪደንሶችም አሉኝ ሰዎችን አዋርዳለሁ ተብለን ለመዋረድ ዝግጁ ነበርኩኝ እና ፊራዬ መጣ
ከዛም በኋላ ለተማሪዎቹ ምግብ አዘዘ። ኢማጂነሪ ትምህርት ቤት ነው ታውቃለህ። ትምህርት ቤቱ የለም ተዘግቷል። ፎንኮሉም የውሸት ፎንኮል ነበረ። የምግብ ኦርደርን ለታች ወርዳችሁ ቡና ለማን ያዘዘው? ለ8 ተማሪዎች ብሎ ማለት ነው። ለ8 ላይቭ ቲክቶክ ላይቭ ላይ በሌላ ስልክ ፎንኮል ነው እና ትምህርት ቤቱ ከተዘጋ ታውቃለህ ቆይቷል። ማስታወቂያም ይሰራል፣ ደውሉለት ይባላል። ማስታወቂያውን ራሱ ሪፖስት አድርጎታል። ያሰራትን ሴት አልከፈላትም። 50,000 ከፍልሻለሁ ብሎ በአብርሃም ብላቴ ነው የሚባለው አወቀው። ስቱፒድ ስማርቱ ሰውዬ በሱ ነበረ ያገኘኛለች እና 50,000 ከፍልሻለሁ ተብዬ እሱ ነበር ማስታወቂያ ያሰራው። እንግሊዝኛውንም እንትን ልኬልሃለሁ እና አልተከፈላትም። 20,000 ብር አውጥታለች ለማስታወቂያው፣ አልተከፈላትም። ማስታወቂያው ግን ብራቮ ብሎ ኮምቶ ሪፖስት አድርጎት ሌሎች ፕላትፎርሞች ላይ ፖስቶታል እና ይህን ማስታወቂያ እያዩ ሰዎች ይደውሉለታል። ቅድሚያ ክፍያ እየተባለ 500 ብር 1,000 ብር በዜል ትራንዛክሽን ካሽ አፕ ፎር በርዝዴይ በሚስላኒየስ ምናምን እያላችሁ ላኩልኝ እየተባለ ሰዎች እየተዘረፉ ነው። ያ ትራኪንግ እዚህ ጋር ግልጽ እናድርግ። እኔ ባደረኩት ይሄ ህዝብ ቆይ ማጣራት ትችላላችሁ አይደል? እዚህ ያላችሁ ሰዎች ሁላችሁንም እያልኩኝ አይደል? አንዳንድ የሚያሳዝኑኝ ሰዎች ስላሉ ነው። ምናወራውን ወሬ አጣሩ፣ መስማት አይደለም አጣሩ፣ ደውሉ፣ ጠይቁ። እኔ ባደረኩት ማጣራት ትምህርት ቤቱ የለም። አንቺ ባደረግሽው ማጣራት አለ ትምህርት ቤቱ የለም። ላይቭ ላይም በስቴት ዲፓርትመንቱ ዌብሳይት ላይ ገብታ ኦገቲ ሀበን የምትባል ልጅ ዲፍረንት ዳይሜንሽን ላይ ያለች ነው፣ በሀሳብም በእኔም ማንቀራረብ ልጅ፣ እሷም ቼክ አድርጋ ላይቭ ላይ ቪዲዮን ፖስትቸዋለሁ። ትምህርት ቤቱ የለም መሬት ላይ። ታዲያ ለምንድነው ማስታወቂያ ያሰሩት? ለምንድነው ማስታወቂያ ያሰሩት? ሰው ለማጭበርበር። ታዲያ ለመማር ፈልጋለሁ ሰዎች ሲሉ ቅድሚያ ክፍያ 500 ብር፣ ቀጥሎ ደግሞ እዛ ማስታወቂያው ላይ ሰምተን 2500 ብር ትሸክለማላችሁ ይላል። ማስታወቂያው ላሰማ ይቻላል። ፕሊስ እንግሊዝኛም አማርኛም አለ። ወይ ዘንድሮ አለ ህይወት የሚያጣፍጥ ኑሮን የሚለውጥ ምቹ አጋጣሚን ለመጠቀም ይፈልጋሉ። ታዲያስ ምን ይጠብቃሉ? ጄፍ ቢዝነስ ግሩፕ ተማሪዎችን ከኤርፖርት በመጠራት የሳምንት ወጪያቸውን ከመሸፈን ባለፈው $2,500 በመሸለም ቆይታውን የማይረሳ በማድረግ ኪሶትንም ሊሞላው ተዘጋጅቷል። አጋጣሚው እንዳያመልጡ። በአሜሪካን ሀገር ሳውዝ ዳኮታ የሚገኘው ጄፍሮ ትራክ ድራይቪንግ ስኩል ሰሞኑን ያመቻቸው ታላቅ የዋጋ ቅናሽ እንዳያመልጡ። ይፍጠኑ። ጄፍሮ ትራክ ድራይቪንግ ስኩል። ጄፍሮ ትራክ ድራይቪንግ ስኩል። ከዛም ይሄኛው እንግሊዘኛው ነው። ጄፍሮ ትራክ ድራይቪንግ ስኩል። Are you ready to use an opportunity that will change and sweeten your life? If so, what are you waiting for? J4 Truck Driving School. In addition to picking up students from the airport and covering their weekend getaway, the company is also ready to make your stay unforgettable by awarding the $2,500. Hurry up, don't miss the opportunity. J4 Truck Driving School. አሁን እሱ ፔጅ ላይ የተፖስተው ጋዜጠኞች አናገሩኝ ስለ ትራክ ድራይቪንግ ስኩል የሚለው ዌብሳይቱ የኒውስ እንትኑ ማለት ነው። ዌብሳይቱ አለ ልክላለሁ። ዌብሳይቱ ላይ ስታይ የ2021 ቪዲዮ የዛሬ 4 ዓመት ቪዲዮ ነው የሚፖስተው። ትምህርት ቤቱ የተዘጋው 2023 ነው። ወይ ምናልባት ለሱ ፌርነስ ለፍራው ይሄ ማስታወቂያ የተሰራው ትራኩ እኔ ባለኝ መረጃ ትራክ ትምህርት ቤቱ እኔ ባለኝ መረጃ 2021 ነው የተዘጋው። ከሳሳትኩ ታረማለሁ ዓመተ ምህረቱን። ትራክ ትምህርት ቤቱ እያለ የተሰራ ነው ወይስ ከተዘጋ በኋላ የተሰራ ነው? ከ2021 በኋላ የተሰራ ነው። ከተዘጋ በኋላ ነው። ላስት ኤፕሪል የተከፈተው የተሰራው ማስታወቂያ ከተዘጋ በኋላ። እኔ ግን ቴዲዬ
22 እስከ መጨረሻው ላይ የዋጣ የኔ ፍሬንድ አለኝ ከሱ ጋርና ይሄን ነገር በደንብ ቢጣራ አሁን ያጣሩ ሰዎች ራሱ 21 ነው የተዘጋው እየተባለ ነው። በፌክ የሚሰራው ነገር አለ ማለት ነው ወይስ እንዴት ነው ነገሩ? ስልክ አሁን መንጃ ፍቃድ ልጁ እንደውም ቆይ አንዴ ያው ስለ የሆነ መረጃዎችን ካመጣ ሌላ ውሸት ምናምን እንዳይመስል ነው ላይ ከዚህ እኔ የማውቀው ነገር ስላለ ልጁ እንደውም አሁን የራሱ ትራክ ካምፓኒ ከፍቶ በስሩ ወደ 10 ምናምን ትራኮች ዲስፓች እያደረገ ምናምን ድራይቭ ማድረጉን ትቶ ራሱ ቤት ውስጥ እንትን እያለ እኔ ቤስት ፍሬንዴ ነው የጎንደር ልጅ ነው ቀለም ይባላል እሱ ልጅ 2022 መጨረሻ ላይ ነው እንደዚህ ነው አይ ቲንክ ኦር 23 ላይ ብቻ ነው ያወጣው እስከዛ ድረስ ስኩሉ ይሰራ ነበር አሁን 2001 የሚወጣው መረጃ ደግሞ ተዘግቷል ነው ወይ መንግስትን እያጭበረበረ ነው ወይስ ምንድነው እኔ ራሱ ዝለ ግራ ስለተጋባው ነው ያማቀው ነገር ስላለ ነው ትምህርት ቤቱ የተዘጋው ማርች 14 2023 ነው ይላል ባለፈው ስታሳየነ ኦጌቲ ኦኬ 23 እሺ ግን አሁን ትምህርት ቤቱ አለ ብሎ የድሮ 2021 ላይ የተሰራውን የዜና እንትን አሁን ከረንትሊ እንደሆነ አድርገው ነው እየተፖሰተ ያለው ይሄ ማስታወቂያ ተፖስቶ $2500 ተሸለማላችሁ ተብሎ ሰዎች ሲደውሉ የቅድሚያ ክፍያ 500 ብር 1000 ብር እንትን ይላሉ ከዚህ አንድ ቻሌንጅ ድራይቭ ማርች ከሆነ ትክክል ነሽ በቃ ተዘግቷል ማለት ነው ከዚህ አንድ ቻሌንጅ ድራይቭ እናርክ ለምሳሌ ማስታወቂያ የተሰራ ነው አይደል ማስታወቂያ የሚሰራው ኤግዚስት ላደረገ ቢዝነስ ነው አይደል ኦኬ ማስታወቂያው አለ ብሎ የሚያምን ከሆነ አሁን 100 ሚሊዮን ምናምን ህዝቡ ባንዋል ችግር የለውም ቀላሉ ነገር ከትምህርት ቤት ወይም ከቢሮ ውጪ ተወጣና ስልክን ካሜራ ላይ ታደርግና እየቀረስክ ይሄውና ትምህርት ቤቱ ያልክ ያሳይ እኔ ደግሞ ነው እኔ በስቴት ዲፓርትመንት ኖታራይዝድ የሆነ ፔፐር ወርክ ማየት አለብኝ ኤኒቲንግ ሂ ሾውስ ሚ አብዛኛውን ጊዜ ውሸት ሆኖ ስላገኘሁት ማለት ነው ማስታወቂያ ካሰራ ተማሪዎች መማር ስለሚፈልጉ አንድ ልጅ ዋይ ስላለ ማስታወቂያው ኢትዮጵያ ያለች ልጅ ነው የሰራችለት 40 ምንጭ ያለች ልጅ ነው የሰራችለት ግን እኔ ከሱ በላይ ዴንጀረስ የሆነውን ነገር ያየሁት ቪዲዮም አለኝ ኢትዮጵያ አንድ አስገባ የድሮ ተረዱ የተባሉት 50,000 ብር ምናምን የሰጣቸውን ሰዎች አስገባና አንዷ መሬት ያስፈልጋታል የኮምቦልቻ ከተማ ምንድነው የሚባለው ይሄ ዋናው ከንቲባ ደውልለታለው ተብሎ አንድንም ደግሞ የፌደራል ፖሊስ አባልንም አስገብቶ ሌሎቹ እንዳይና ይገብቷል ማለት ፌደራል ፖሊስ ከኔጋ ነው ኢትዮጵያ ውስጥ ያለሽ አፍሽን ዝጊ ነው የሚመስለው ሳይኑ ነው ምልክቱ ማለት ነው ግን እኔ የኮምቦልቻ ከተማ አስተዳደርን ደውዬ አለ መሬት አሰጣለሁ ለሰዎች የወላይታ ከተማ አስተዳደር ብሎ የጠራው የሲዳማ ከተማ አስተዳደርን ነውና the same conversation ቴዲ አንተ ቤት በረከት ገበሬዋ ስታወራ ደቡብ ከሆነ anywhere ኦሮሚያም አይጋችሁ ስትለው ቪዲዮ አለኝ እሱን ማሰማ ደስ ይለኛል ሁለቱም ቪዲዮ ወይ በረከት ለሰማ እና አወለም በረከትም the same kind of word ነው የሚጠቀሙት እና ለሰማ እኔ በደናው ኦኬ እሺ እኔ የሆነ ነገር ልነበር እሺ አሰሚ ደስታ ደሌሞ ዶክተር ደስታ ደሌሞ ይባላል የወላይታ ከንቲባ በጣም ኢዝ አሜዚንግ እንደዚህ ለመተባበር ዶክተር ደስታ ደሌሞ የሚባለው የወላይታ ከንቲባ በጣም ኢዝ አሜዚንግ እና ልክ እንደዚሁ አሁን ጽናት ማሽን ኦልሬዲ ተገዝቶላታል አሁን ቦታ እንዲፈልጉልሽ ነው የምናደርገው እንጂ ኦልሬዲ እነዚህ ነገሮች ስላላት ቦታ እንዲያመቻቹላት ምክንያቱም እሱ ነው የምናደርገው እኮ እኔ የከንቲባውን እዚሁ ላይቭ ላይ እንናገራለን ደውዬም ለማወራቸዋለሁ በመልካም ልብ ወደ ኢትዮጵያ ትመጣለህ ብዬ አስባለሁ በድጋሚ አብረን የሆነ ነገር እንሰራለን ብዬ አምናለሁ በቅርብ ቀን ነው ደግሞ እንዲህ ረቆ ምናምን በጣም በቅርቡ ነው የምጠብቅህና እውነቴን ነው የምነግርህ ስልኬንም እልክልሃለሁ ስልኬንም ላክልኝ እና እናወራለን እንነጋገራለን የሆነ በቃ ሰርፕራይዝ እናደርጋቸዋለን በቅርብ የሆነ ነገር ሰርተን ማለት ነው ወገኖቻችን ይሄ ነው ይገርምሻል በረከት ቴንኪው በጣም ነው አመሰግናለሁ ለኢንቫይት ላደረግሽኝ እኔ የሚገርምሽ ነገር ጠይቂያቸዋለሁ አሁንም በቅርብ ጊዜም በደብዳቤ ጠይቂያለሁ ማለት ለስራው የምፈልገው ፕሮጀክት ባንክ ብድርም አይደለም በራሴ ገንዘብ መሰራቸው ፕሮጀክቶች እኔ ወደ ደቡብ ነው ወደ ደቡብ ውስጥ ነው ያሉ ከንቲባዎች አሁን ያሉ አመራሮች ጥሩ ናቸው ይሄ ኦፊስ ላይ ዝም ብለው ቁጭ ብለው የሚኮፈሱ ምናምን አይደለም ወደ ማህበረሰቡ ወረድ ብለው የማህበረሰቡን ችግር
የሚያይ እንትናም ጎበዝ ነው። የኮምቦልቻውም በጣም ጎበዝ ሰው ነው። እንደዚህ አይነትም ቀና ነው። በጣም ብዙ ጊዜ በሆነ አጋጣሚ ያግኝተነዋልና ነገ እናየዋለን። እኔም አሁን ስልክ ከላከልኝ ደውዬ አወራቸዋለሁ እሳቸውን እና በቃ ስልኩን ልላክልህና መልሼ እገባለሁ። እሺ ላክልሽ። ደውዬ ነገ ደግሞ እኔ እደውልና ጠዋት ላይ አወራቸዋለሁ። ከዛ ደግሞ ላይቭ ላይ ደግሞ ስገባ እሳቸው እንዲያግዙሽ እና ይህንን ነገር አብረውሽ እንዲቆሙ እና አቅም እንዲሆኑሽ፣ ጉልበት እንዲሆኑሽ፣ ወገን እንዲሆኑሽ ደግሞ እናፈልጋለን። እሺ እኔ መሬት እንኳን ሰጠኝ ብልጽግና እኔ እንደው የሆነ ነገር ስላለ እስካሁን አልተወሰነልኝ ነገር እኮ ነው። በፕራይም ሚኒስተር ደረጃ በደብዳቤ ጠርቶኛል ና ብሎ በጣም ብዙ ዋጋ ከፍዬበታል ኢትዮጵያ ውስጥ ለመስራት። አሁንም ቢሆን አሮ ነው እኔ ብዙም ዛው ገስት ላይ ነበረ ብዙዎቻቸውን ለመስራትም ለመሄድም ኢንቨስት ለማድረግ ይጠይቃል ነበር ካንተ አሮ ነው ማለት እኔ እንጃ እንግዲህ ብዙም እንደዚህ ባልልሽም ግን እንትን አይደለም እና ስናፍቅሽ እርጥብ ቤት ከፍታ ኮሪደር ፈረሰብኝ ብላ መጣች። አሁን እንግዲህ የከንቲባው እናናገር ነው በሷም ጉዳይ ከአንድም 6 ደብዳቤዎች አለ አሳያቸዋል። የምስክርነት ሁለት አንድ ባንድ እያወጣ አሳያቸዋል ከቪዲዮ ጭምር ብሮካሲ እኔ እንኳን ለመገንባት ያሰብኳቸው ነገር መንግስት አልተቀበለኝም። ራሱ እንደማግኘት ባየው 3 ዓመት ምናምን ሳይቶ ባንክ ስቴትመንት አሳይቼ እንኳን ብልጽግና ሜምበር ልሆን መሬት እንኳን ልስራበት ብዬ ማለት ነው። ፕሮጀክቱ ገብቶ ይኸው 3 ዓመት አልተንቀሳቀስም። ኤቭሪዴ ነው የምጠይቀው የትም ቦታ ይሁን የትም ደቡብ ክልልም ሆነ የትም ማለት ነው። እውነት ለኔ ተውልኝ። ነገ ፏ ብላችሁ ነው ነገ አዋ በስዬ ነው ገባው ሰው ኮንቨርሴሽናቸው ደሴም ነው። የትም ቦታ ቢሆን ትላለች በረከት መሬት እንደምታሰጥ ስንት አልሚ ባለሀብት እያለ ለእሷ ቅድማ እንደሚሰጣት አሁን የሚያስጠይቃት ነገር ይሄ ይመስለኛል። አሁን ያለችበት ሲቹዌሽን ነው። ደሴም ኮንቨርሴሽን ደግሞ ወንድማችን ፊራኦል ያ ከንቲባውን ደውላለው እንትና ጋር ደውላለው እንትናን አውቀዋለው አይጋችሁ እያለ ነው እና ይሄ ነው። አንዳንድ ጊዜ አስቸጋሪ ነው። አሁን እኔ አብዛኞቹን በስራ ምክንያት አውቃቸዋለሁ። በጣም ባይገርማችሁ ማለት ነው። አንዳንዶቹን አሁን እኔን እያስተዋወቅኳት ግን እኔ እዚህ ጋር ዝም ብዬ አንዳንድ እያደመጥሽ አንቺ ጋር መተው ይሰክሱሻል። ይሁን እኮ አዚም አለ። እኔም እኮ አላየኝም ሳሽቀብጥ ሰምተኛል። አንዳንድ በጣም ምንሽ በቃ ዝምት ያለሽ እኮ ምንም ኦኬ። የሚዲያ ነገር ምንድነው? ከተቃዋሚም ስልጣን ላይ ካለ ከተለያዩ ሰዎች ጋር ያስተዋውቅሻል። ያው እናንተንም ዝም ያደርጋችሁ ይሄ ገንዘብ አለን እያሉ የመኒስ ፓወር እሱ ነገር ያው ባለሀብቶች ብዙ ጊዜ ስለሚከበሩ ሪስፔክት አድርጋችሁ ነው የሚመስለኝ። እሷም ባለሀብት ናት፣ ፍራኦልም ባለሀብት ነኝ ሙሉ ስለሚጫወት ያው ዝም እነሱን ከምትናገሩ ዝም ብትሉ ትመርጣላችሁ። ነው አንዳንዶቹ ማትናገሪያቸው የግል ህይወቱ ምናምን ስለሆነ ነው። ከግል ህይወቱ ጋር እኔ አሁን ስናገር የራሱ ብልግና የራሱ ነው። እኔ ከግል ህይወቱ ጋር ያሉ ነገሮች ማቃቸው ብናገርም ህዝብ ይታዘባል። ገባር? በተረፈ ግን እኔ የሚመለከተኝ ከግል ባህሪ አልፎ ማህበረሰብ የሚያጭበረበት ደረጃ ላይ የሚደርስ ባህሪ ከሆነ በጋራ መታገል አለብን። በተለይ እርዳታ እንዳልኳችሁ ሁሉንም አይደለም፣ ሁሉም ጤነኞች አይደሉም። ግን አንዳንድ ጊዜ ዝም ብላችሁ ቢሆንም ባይሆንም ተጠራጥሩ። መጠራጠር ጥሩ ነው። ጠርጥር ከገንፎም አይጠፋም ስንጥር ይባላል። አንድ ነገር አለቅጥ ሲጨው ለምንድን ነው የጮህ ብላችሁ ጠይቁ። ይሄ ማን ጀስት ዝም ቀላል ጥያቄ ነው። ከበስተጀርባቸው ብዙ ነገር አለ። እኔ ከእርዳታው ጋር ምናምን አይደለም። እርዳታውን እንደ ሽፋን በመጠቀም ከበስተጀርባቸው ስለሚሰሩ ነገሮች ነው። ለምሳሌ እርዳታ ዋና
የህዝብን ጥሞና መስለቢያ ነው አይደል? አሁን ብዙ ሰው አያውቅም። እኚሁ ብዙዎቹ ማዕድን ዝርፊያ ውስጥ እንደገቡ ደግሞ እርስ በርስ ያወራሉ። ለምን? ብዙ ገንዘብ ስለሆነ በእርዳታ ሰበብ የሚያገኙት። ያልታወቀባቸው ምን አድርጓቸዋል መሰለሽ? በባህላዊ መንገድ ማዕድን እያወጡ ምስኪኖችን እየቀጠሩ ኃይል እያደረጉ ኮኔክሽን አላቸው ኤርፖርት ጀምሮ። ይሄ የመንግስት ሰዎችም ለሀገርና ለህዝብ ግድ የሚሰጣቸው ሰዎች ይሄን እንደ ግብዓት ወስዳቸው ምርመራ ማካሄድ ነው። አስፈላጊ መረጃዎች፣ ዶክመንቶች ይሰጣቸዋል። ምርመራ አድርጉባቸው። የሀገርና የህዝብ ንብረት እየተዘረፈ ከሆነ በእርዳታ ስም እየተዘረፈ ከሆነ ያውም ደግሞ ባልተጠና ሁኔታ በባህላዊ መንገድ እንዲሁ በህገወጥ መንገድ ማዕድን እያስቆፈሩ የሰዎች የዜጎቻችን ህይወት እየጠፋ ከሆነ ሁላችሁም ልትንቀሳቀሱ ይገባል ብዬ አስባለሁ። አዎ ከነገና ደግሞ የምስጋና ፕሮግራምም ነበረ ከትናንትና ወዲያ። ከዚህ በፊት የረዳቸው ሰዎች 50 ሺህ ብር እንደዚህ ብር የተረዱ ሰዎች ገብተው እንዲያመሰግኑት ቡካ የምትባል እህታችን ቅስቀሳ እያደረገች ነበረ። ለምንድነው ለእሱ ቪዲዮ ማሰሩት? እንደ ድሮ አሁን ጫጫታም የለም እና ቪዲዮ ይሰራ። ቺጹ የምትባለው 50 ሺህ ብር ነው የረዳት እና ለምንድን ነው ደጋግማችሁ ቪዲዮ ስሩ የተደረገላችሁ ነው? ይሄ እንደ ቤተክርስቲያን የለም የፈውስ ፕሮግራም ምን ያህል እንደ ከድህነት እንደተፈወሱ ምናምን የተወራው እና አሁንም ላለው በድርሃ አይነገድም። የግል ባህሪን፣ የግልን ወንጀል፣ ውሸትን፣ ፍራጅለንት ቢሄቪየርን ለመደበቅ ትንሽ የለም እንደ አሳ የሆነች ትል አድርገህ አሳ ላይ ወርውር አሳ የምታወጣው እንደዛ ነው። እርዳታው ስም መገንቢያ ነው። ሌላ ምንም ነገር የለውም። አሁን ከታች እንዲሆን እርዳኝ ዋይ ሲሉ እንዳረዳችሁ ይሰድቡኛል። እኔ ማረዳችሁ እነሱ ሲሰድቡኝ ዝም ብላችሁ እያያችሁ ስለሆነ ነው እና እርዳታው ሌላን አሳ ለማውጣት የሚደረግ ትንሽ ጠብታ ናት፣ ወጪ ናት። ከዛም በኋላ ስም ይገነባል። ደግሞ የክርስትናም ህይወት አለ። ከትናንት ላስት ዊክ ወለጋ ላይ ኬላ እናደርጋለን። አህዮች ስፔሻሊ የሰው ልጆችን የጋማ ከብቶች እኩል አድርጎ የሚናገረው ኦሮምኛ የምትሰማ ከሆነ ዳልቻ እንኳን እንዲህ አይልም። በቃ ትንሹ ዳልቻ እኔ ልበል ዳልቻ እንኳን ይሄልን የለውም እና አህዮች ለሰው ለጓደኝነት ለጎረቤትነትም አይሆኑም። ማን ነው አህዮች የሚለው? አህዮች የሚለው ሌላ ማህበረሰብ ነው እና እኔ መናገር አልችልም። ግን የሰው ልጆችን ከጋማ ከብት እኩል አድርጎ መፈረጅ። ከዛም በኦሮምኛ እንደዛ ይልና በአማርኛ ይመጣና ቅዱስ ቅዱስ ይጫወታል፣ መዝሙር ይከፍትልሃል፣ አይኑን ጨፍኖ ይዘምራል እና በገባበት እንደ ውሃ በገባበት ኮንቴነር ቅርጹን ይቀያየራል። ከዛን ያምኑታል። አሁን ታች ያሉት የሚለምኑት ብቻ ነው ያሉት እንጂ ሰዎች ሸሽተውታል። ይሄ ነው ይሄንን ያዩት። አይ አሁን እኮ እነዚህ እዛ ስቴጅ ላይ የሚቀመጡ ዝም ብለሽ ስታያቸው እነዚህ የበውቀቱ ስዩም አንድ አገላለጽ አለ። ማመረት የተሳናቸው ስታያቸው ራሳቸው እንደዚህ የሆነ ሻንስ የሰበሩ ማመዛዘኑ በቃ ተስፈኛ ተመጽዋቾች እንጂ ትንሽ የሚጠይቁ ትንሽ አእምሯቸው የሚጠቀሙ ሰዎች እሱ ስቴጅ ላይ ይቀመጡ። እኔ ለምሳሌ ከዚህ ቀደም የሚቀመጡ ያው እናወራ የነበረ ልጆች ነበር፣ ዲኤንኤ የሚባሉ ነበሩ። ትንሽ እንደዚህ የሚያሰላስሉ ነበሩ። አሁን ስቴጅ ላይ አብሮት የሚቀመጡትን ብታይ የሚያሰላስሉ አይደለም። የሚያሰላስሉት ርቀዋል። በቃ ምንሽ የሆነ ሰዓት ላይ እኮ ታስቢ ታይና ነገራችን ላይ ነው ባክፋየር የሚያደርገው። ትንሽ ከአንቺ ጋር ከተቀመጠ በኋላ ስቴጁን ይዞ አንቺን እንደሚመጻውትሽ የሚያወራው ወሬ። አንቺ ከሱ የሆነ ነገር ፈልገሽ፣ እውነታው ግን እንደዛ አይደለም። በገሃዱ ዓለም አንቺ ከሱ የተሻለ ህይወት አለሽ፣ ግን እዚህ ጋር የሚሰሩ ገጽታዎች አሉ። አሁንም በተደጋጋሚ እንዳልኩት የግል ህይወቱ በግሉ የሚያደርጋቸው ነገሮች የራሱ ናቸው። አይ ዶንት ኬር ነው እንደዛ። እኔ የሚመለከተኝ ማህበረሰብ ላይ ተወርዶ ህዝብን ሀገርን የሚጎዳ ነገር ካለ ማንንም ሆንክ ማንም አማራ ሆንክ ኦሮሞ ሆንክ ስልጤ ሆንክ ትግራይ ሆንክ እኔ ማንንም አልፈራም። መረጃው አስተማማኝ ብቻ ይሁን እነግራቸዋለሁ።
ከማናቸውም ጋር መስመር ያለፈ ግንኙነት የለኝም። ተወልጄ ነፍስ እስካወቅኩበት ጊዜ ድረስ ማክሲመም እኔ ገንዘብ የጠየቁትን እንኳን ሰው ማስታወሱ አጎቴ ቢሆን ነው። ከዛ ከእናቴ ውጪ ማንንም በህይወቴ ገንዘብ ጠይቄ አላውቅም። ለምን አባቱ ነው የሚሰጠኝ? ፀሐይ ለእኔም ትወጣለች ለእሱም ትወጣለች፣ ዝናብ ለእኔም ይዘንባል ለእሱም ይዘንባል። 24 ሰዓት አለኝ 24 ሰዓት አለ። ይሄንን በቅርበት የምታውቁ ሰዎች ታውቃላችሁ። ፖይንቱ እሱ አይደለም። ፖይንቱ ምንድነው? ሶሻል ሚዲያ ላይ እስካለን ድረስ አንዳንዶች በ50 ብር በ20 ብር በ30 ብር ዳቦ መግዣ ምናምን ከሰጠሻቸው አገርን ራሱ አፍርስ ይሉሻል፣ መንገድ ይመሩሻል። በነገርሽ አንዳንዶቹ የተያዘባቸው ተይዞባቸው ማቃቸው ነገሮች አንዳንዶቹ ተይዞ በቃ ራሳቸው ተይዞባቸው በቃ የሆነ ነገር ተይዞባቸው ይገባቸዋል። ይሄ ማህበረሰብ ደስ የሚልሽ ነገር አይቶሽ ይገመግምሻል። ከዚህ በላይ ከዚህ ካያችሁት በላይ ከዚህ በላይ ምንድነው የፈለጋችሁት እናንተ? አሁን ይሄንን ምንም ድራማ ብትሰሩ ምንም ቲያትር ብትሰሩ ልትክዱት የምትችሉት ነገር አለ። አሁንም ማወቅ ያለባችሁ ኮሜንት ላይ ያላችሁ ሰዎች እዚህ ውስጥ ያላችሁ 1700 ሰዎች ማህበረሰብ ህዝብ እንደ ህዝብ የሚጎዳ ከሆነ የእናንተን ፍቃድ አልጠይቅም ነው ያልኳላችሁ። ማናችሁም የማንንም ፍቃድ መጠየቅ የለባችሁም። ህዝብና ማህበረሰብ የሚጎዳ ከሆነ ሁላችሁም በጋራ መከላከል አለባችሁ። ሁላችሁም በጋራ ማጋለጥ አለባችሁ። ምናጋለጠው የሰውየውን ፐርሰናል ወይም ደግሞ የግል ህይወቱን አይደለም። የግል ህይወቱን እሱ በሚናገርበት ሰዓት እንደ የንግግሮቹ ይታየ። ለምሳሌ አሁን ከለልቲ ጋር ፐርሰናል ህይወቷ ውስጥ ገብቷል። ፐርሰናል ህይወት ውስጥ እየገባች ታወራለች። ብዙ የሰማናቸው ነገሮች አሉ። በሄደበት ልክ ትሰፍርለታለች። በዛ አውድ ነው መረዳት ያለባችሁ ብዬ አስባለሁ። ቅድም ግን ያሰማሽኝ ድምፅ በጣም የሚገርም ነው። ይሄ የቆየ ዕለተ እሑድ ይመስለኛል። እኔ መኪና ውስጥ ቁጭ ብዬ በረከት ገበሬዋ ስልክ እንለዋወጣለን ምናምን ያለው ፓርት መሬት ለእኔ ያልተሰጠኝ የሚልና አሁን ግን ደግሞ ለራሱ ገጽታ ግንባታ የመንግስት ባለስልጣኖች ጋር ደውሎ መሬት እንደሚያሰጥ ያወራል። መንግስት ደግሞ እንኳን መሬት መስጠት ሀገር ቤትን መግባት እንደማይችል አንተ መድረክ ላይም ሲያወራ ነበር የግለሰብ። ከዛም በኋላ መሬት እንኳን አልሰጡኝም ምናምን ይላል። በሴም ታይም ደግሞ መሬት አሰጣቸዋለሁ ይባላል። ሁለት ነገር የሆነ ተመልካች ሬድዋን ምትኩ ቡኖ በደሌ ነው ግን እንደ ተረጂ ተብሎ ነው የተፖስተው። ቡኖ በደሌ ተከፋይ አፍን ብቻ ሳይሆን እኔን በየቲክቶክ ፔጁ ላይ ኮሜንቱ ላይ ያለው እኔን ሲያስፈራ ነው። ፖለቲከኛው ላስተማክ። ኦኬ እስኪ አይ ዶንት ኖ ማን እንደሆነ ራሱ አላውቀውም። ብቻ እንደ እርዳታ ነገር ነው የሰጠሁት። መቼ እንደሆነ ሬድዋን አይ ዶንት ኖ ማን እንደሆነ ራሱ አላውቀውም። ብቻ እንደ እርዳታ ነገር ነው የሰጠሁት። መቼ እንደሆነ 10 ነው የሰጠሁት። አላውቀውም። ሰውየው እርዳታ ነው የሰጠሁት እንጂ አላውቀውም። ሬድዋን አየለ 10 ነው የሰጠሁት። አላውቀውም። ሰውየው እርዳታ ነው የሰጠሁት። አሁን ሬድዋን እንደ የዛን ጊዜ በእናንተና በሱ ጸብ ሚዲዬተር ሆኖ ነበረ። አሁን ጥፍር አውጥቶ ማስፈራራት ጀምሯል። ደርስብሻለሁ ያዙኝ ልቀቁኝ ይላልና ተከፍሎት ነው። ባይ ዘ ዌይ ቴዲ እሱ እኔንም ነው የሚያስፈራራኝ። እኔንም በውስጥ ልክ ቤተሰቦችን እንደሚያውቅ አድርጎ አንቺ የጥሩ ቤተሰቦች ልጅ ነሽ፣ ቤተሰቦችሽን እናውቃለን፣ አንቺ ግን ምናምን አለኛው ቤተሰቦችሽን እናውቃቸዋለን እና አፍሽን ዝጊ ነው ያው አማርኛውና በቃ ከፈለግሽ መነጋገር እንችላለን ግን ረፊ ካላረፍሽ ዋ ምናምን አይነት ነገር አስፈራርቶኛል። እኔን ከፈለክ ልክልሃለሁ ስክሪንሻት ቡኖ በደሌ ፖለቲከኛ ነው ጋር መጥቶ ፖለቲካ ነው። አስፈራርቶኛል። እኔን ሲያስፈራራኝ ሁለተኛ ጊዜ ሆኖ በነገራችን ላይ አንተ ቤት የሰደብኩት ጊዜ ዩርመንበር ሰድቦኝ እንደውም ፈቅደልኝ ሰድባት ነው አያገባኝም ምናምን ብለው የሆነ ጊዜ የሆነ ነገር ተናግረዋል ነበር። ተሳድቦ መጀመሪያ እሱ የዛን ጊዜ እንደዛ ብሎ እንትን ብሏል። ያሁኑ ራሱ መነጋገር ከፈለሽ መነጋገር እንችላለን ካልሆነ ግን ምናምን እያለ ያስፈራራል። እሱ ልጅ ያስፈራራል በውስጥ እየገባ። አሁን ዋናው ቁም ነገር በዚህ በቴምር አጀንዳ አንድ ቴምር ላይ ግፍ ተፈጽሟል። ከዛም ያለፈ መቄዶንያ ቢኒያም ተዘርፏል። የቢኒያም ድርጅት የቢኒያም ራዕይ ተዘርፏል። ዋናው አጀንዳ እሱ ኢንቨስቲጌሽን ላይ ነው። እሱ ጥልቅ የሆነ ምርመራ እያደረጉ ነው ነግረውኛል። ያ ግን ቀጥሎ ግን በመሲ ብሪጅስቶን የብዙ ሰዎችን ወረቀት እንዳሰራ ያወራል። ደጋግመህ ሰምተዋል አንተም እርግጠኛ ነኝ። የብዙ ዱባይ ነዋሪዎችን ወረቀቶች እንዳሰራ ይወራል።
ግን አንድ ሰው ተሰራልኝ ሲል ነው ፌራውድ ስፔንድ ሲያደርግ ቴንክ ዩ ላሉና ይሄ ወረቀት ተሰራልኝ የሚል ሰው አይቻልም። እኔ ልርገምላችሁ እናዚህ እኮ አታውቁም እናንተ እኮ እዚህ ታፕታፕ ኮፒ ሊንክ ሼር ነው እዛ ላይ ቢዚ የምትሆኑት። ቴዲ የጥያቄ አለኝ። ከሀገር ማዕድን ዝርፊያ ላይ አሉ። ከማዕድኑ ላይ ፍራኦል አለበት ወይ? እንግዲህ እሱ ፖሊስ ነው የሚያጣራው። ኦኬ አሁን እኔ በእጄ የደረሰውን አስተማማኝ መረጃ ነው የምነግራችሁ። ከሱ ከሆነ መረጃው የመጣው እሱ ቢኖርበት ነው ይኖርበታል በደንብ። እነዚህ ኃይሎች እኮ እሱ ግሩፖች ነበሩ ከዲኤፍፒኤልሲ ውጭ ሁሉም እሱ እንግዲህ እርስ በርስ ይሄ ዜና ከተነገረበት አሁን የመንግስት ሰዎች እንደዚህ አይነት ነገር ከሰማችሁ በኋላ በእርግጥ ዝም አይሉ። እዚህ ውስጥ ያሉ የፌዴራል ፖሊስ ሰዎች፣ የደህንነት ሰዎች፣ የተለያዩ ሰዎች ያደምጣሉ። ይሄን ነገር በቀላል አያዩትም። የጊዜ ጉዳይ ነው። የጊዜ ጉዳይ አንዱን ስትይዙ ጀስት ገንዘቡን እኮ መከተል እኮ ነው። ገንዘቡን ጀስት ፎሎ ዘመን ከዛ በኋላ ትደርሽበታለሽ። ብዙ ነገር ነው የሚወጣው። አንድ ማህሌት የምትባል ልጅ አለች። እኔ ብዙ የምጠረጥራቸው ነገሮች አሉ እያገጣጠምኩ ያለሁት። እኔ እኮ አንዳንድ ጊዜ ተኝቼ አላደርኩም ነገር አንዳንድ አሁን ወደ በኋላ መለስ ብዬ አሁን ቅድም ያስደመጥሽው ቪዲዮ የዛሬ ዓመት ከምናምን ነው እና ዩቲዩብ ላይ ሄጄ ያለው ምናምን አደምጣለሁ። የተነገሩ ንግግሮችን ክሮችን አገናኛለሁ ምናምን። አሁን አይኔ እየበራው ልክ እዛ ዮኒጋ ቁጭ ብለን ፔክ የባንክ አካውንት አሳይቱን መጨረሻ ላይ ቫሪያብሎችን ገጣጥሜ እንደመጣሁት ማለት ነው። ቁጭ ብላችሁ በጥሞና ሆናችሁ የሚናገሩትን ንግግሮች በነገራችን ላይ ሌሎች መድረኮች ላይ ተቀምጠው እርስ በርስ የሚያወሩትን ወሬ ለልቲ ጎበዝ ነሽ፣ በዚህ ሪከርድ ታደርጊያለሽ። ቁጭ ብለሽ በሰከነ አእምሮሽ አገጣጥሚያቸው የሆነ ነገር ላይ ትደርሻለሽ። ዱባይ አደገኛ ስራ የሚሰሩበት ቦታ ነው። እርዳታ አደገኛ ወንጀል መሸፈኛ ስራቸው አምሶል የሚረዱ አሉ፣ ከልባቸው የሚረዱ አሉ። ትክክለኛው እርዳታ ረጅ የትኛው ነው እሱን አላውቅም። የሚረዱ ሰዎች አሉ፣ የሚረዱ ወገኖቻችን አሉ። እኔ ከእርዳታው ጋር አይደለም እኔ ጉዳይ በተደጋጋሚ እንደተናገርኩት እርዳታውን እንደ ሽፋን በመጠቀም ከእርዳታው በስተጀርባ ስለሚሰራ ወንጀል ነው እኔ ጉዳይ። ማዕድን ከሀገር ዘርፈሽ በሳፋ ሰርቀሽ በማንኪያ እየሰጠሽ ማለት ነው። ይሄማ ሁሉም ኢትዮጵያ እኮ ሊነፈጉ አይገባም። እዚህ ውስጥ ተረጂዎችም እኮ ሀገራቸው ናቸው አይደል እንዴ? ሀገራቸው ነው። እነሱም እኮ ማዕድን የመሸጥ እኮ መብት ሊኖራቸው ይገባል። በተለየ ሁኔታ ማዕድን አንቺ ብቻ የምትወስጅበት ወይ የሆነ ሰዎች ብቻ የሚወስዱበት ነገር ሊኖር አይገባም። ዋናው ነገር ምንድነው? በተለይ አማራ ክልል ወሎ ውስጥ የኦፓል ማዕድን በህገወጥ መንገድ እያወጣችሁ በኤርፖርት በኩል እያስወጣችሁ ዱባይ ትሸጣላችሁ። ይህን መረጃ የምታውቁ ሰዎች ታውቃላችሁ። እናንተም የራሳችሁን የምርመራ ውጤት ይሄ ዝም ብሎ እንዲህ ቅንጥብጣቢ ምናምን ሳይሆን ይሄ ትልቅ መረጃ ሰጥቻችኋለሁ። ስማችሁ የተጠራ ሰዎች ቤታችሁን ከፍታችሁ ሌላ ቦታም ሆነ ከፈለጋችሁ እኔ ጋም በሚመቻችሁ ሰዓት እናንተ በተገኛችሁበት እኔ መረጃውን አስደምጣችኋለሁ። ራሳችሁን የመከላከል ይሄ መረጃ ከየት ነው የመጣው ሲጀምር? እንዴት ሊመጣ ቻለ? ስለዚህ ራሳችሁን የመከላከል መብት አላችሁ። መንግስት ደግሞ ራሱን መንገድ ይሄዳል። የራሱን የመከላከል ወይም ደግሞ ህዝቡ እዛ አካባቢ ያሉ ፖለቲከኞችም የህግ ሰዎችም የሚሄዱበትን ርቀት ይሄዳሉ ለማለት ፈልጌ ነው። እና እሳት በሌለበት ጭስ አይታይም። ሌላው የበረከት ገበሬዋ ጉዳይ ነው። የበረከት ገበሬዋ በረከት ሁላችሁም እንደምታውቋት በረከት የሶሻል ሚዲያ ላይ ያለች ታታሪ በግብርና ሙያ ውስጥ የተሰማራች እህት ናት። አንድ ቪዲዮ አይቼ ነበር። አንዲት ሰው ማስገባት አልችልም፣ እነሱ በየቤታቸው ስለሆነ የገቡት ምንም ማድረግ አልችልም ማስገባን የምትሉ ሰዎች አይ ቲንክ ቲክቶክ አዲስ ነገር ጀምሯል መሰለኝ። እዚህ ገስት ላይ ማስቀመጥ ይችላል እንዴ? እስኪ መልቲ ገስት አይ ቲንክ እንዲህ ማስገባት ይችላል መሰለኝ። እሱ አንተን አክሴፕት ካረኩኝ ሌሎቹ ዲስኮኔክት ይሆናሉ። እስቲ አንድ ልጅ መረጃ አለኝ ይላል።
ዲስኮኔክት ይላል ያስገባ ሙከራ አድርጌ ነበር። ቡኖ አስገባለሁ የፖለቲካዊ ጉዳይ ስላለ ራስን ትከላከላለህ። ቡኖ እንግዲህ እንደዚህ ሉጣ አንድ ወረቀት ልክልሃለሁ ድርጅቱ እንደተዘጋ ሌላ ሌጋል ዶክመንት ይሄንን እርግጠኛ ዶክመንት ነውና ይሄንን ልክልሃለሁ ወይ ቴሌግራሙ ላይ ሼር አደርጋለሁ። ይሄኛው ቴሌግራሙ ላይ ቴዲ በዚህ አጋጣሚ እኔን የደረሰ ጉዳዩ የሚሉኝ ሰዎች ስላሉ ዛሬ የሆነ ነገር ልበል። እኔ ፍራኦል ቴቻን በቴዲ ቤት ሳመጣ ያው አንዳንድ ሰዎች ብር ያለው ስለመሰላቸው ይስጥሽ እስኪ የሆነ ነገር ተናገሪ የሆነ ነገር ብር የምትፈልጊው ምናምን ሲሉኝ ያው እንደነ ዮኒ ማኛ አይነት ብር ያለው የሚመስላቸው ሰዎች ተናገርኩ እንጂ እኔ ፍራኦል ቴቻን ወደ ቴዲ ጋር ሳመጣው ማንነቱ ለህዝብ እንዲገለጽ እንጂ ብር ከፍራኦል ቴቻ ኪስ አገኛለሁ ብዬ አይደለም። እና የኔ ኬዝ ኦልሬዲ ተዘግቷል። ምን ደረሰ ብር የጠበቃችሁ ሰዎች እኔ ብር ጠብቄ አይደለም የመጣሁትና ፍራኦል ቴቻ ለህዝብ ማንነቱ እንዲገለጽ ነው። እሱን ደግሞ ህዝብ አውቆታል። ያ ኬዝ ደግሞ ኦልሬዲ ተዘግቷል ማለት ነው። ብዙ ሰዎች ጠይቁ። ላንቺ መመክረሽ አሁን አላስፈላጊ በፖለቲካ ጉዳይ በማህበራዊ ጉዳይ እንካ ሰላምታ ውስጥ ምናምን መግባቱን ቀነስ አድርገሽ በእጅሽ ቢገባሽ ማለት ነው ትልቅ መረጃ ያለ ይመስለኛል። ትልቅ ደረጃ ላይ ደርሰሻል። ቀጣዩ ነገር እውነቴን ነው የምልሽ፣ ቀጣዩ ነገር አንቺ በህግ ይህን ጉዳይ ለህግ ሰዎች አማክረሽ እንደሰማሁት ከሆነ ከህግ ሰዎች ጋር የተነጋገርሽ እንደሆነ ሰምቻለሁ። የህግ ሰዎች እየረዱሽ ነው። አዎ ዝም ብለሽ ማጋለጥ ብቻ ሳይሆን ብዙ የምታገኛቸው ነገሮች ሊኖሩ ይችላሉ። ስለዚህ ህግና ህግ ይዳኝሻል። ፐብሊክ ሪከርድ የሆኑ ነገሮች አሉ። እነዚህን ይዘሽ የህግ ሰዎችን አማክረሽ በደንብ እንዲያማከሩሽ ያሉ ሰዎችም ካሉ እነሱን ይዘሽ ቀጣይ ስቴፕሽን እንደዛ አድርገሽ ቀሪ ነገሮችን ደግሞ ለኢትዮጵያ ህዝብ ይፋ እንድታደርጊ ነው እኔ ማሳሰብሽ። ቴዲዬ ከዛ በፊት ያ ትክክል ነህ። አሁን የወጡ መረጃዎች እንደዛ ሊረዱኝ ይችላሉ። ግን ላይክ ከ3 ዓመት በፊት መኪናውን እንደገዛው እንዳጭበረበረኝ ሳውቅ 3-4 እንትኖች አናግር ያለው ሎየሮች ሳናግር ፍሪ ማርኬት ነው ሰውየው አለማወቅሽን ተጠቅሞ እንትን አድቫንቴጅ ይዞብሻል። አንቺ የሀገሬ ሰው ነው አንድ አይነት ቋንቋ ነው የምናወራው ብለሻል። አለማወቅሽን አንቺ እርዳታ ፈልገሽ ስትሄጂ እሱ ደግሞ እውቀቱን ተጠቅሞ አድቫንቴጅ ይዞብሻል። ትራኩ በዛ ዋጋ ባይሸጥም በሰዓቱ ቫልዩ ያ ባይሆንም አንቺ ወደሽ እንደገዛሽ ተደርጎ ስለሚታሰብ በቢዝነስ መልኩ ነው የሸጥኩላት ነው የሚለውና ምንም አናሸንፍም የሚል መልስ ተሰጥቶኝ ነው። አሁን ደግሞ በሰራቸውና በዚህ ባጭበረበራቸው ዶክሜንቶች ያ በሱ እሱን በህግ መጠየቅ እንደምችል እና ብጠይቀውም እሱን ሊያስቀጣው እንደሚችል በእነዚህ በተለያዩ ፌክ ሪሲቶች ይሄ እንትን ነው ብሎን ማለት ኢንቮይስ ነው ብሎ ያመጣው ፌክ ነው ብዙ ነገሮች ፌኮች ስላሉ እሱን በሱ መጠየቅ እንደምችል ነግረውኛል። የህግ አማካሪዎችም ብዙዎች እያናገሩኝ ነው። እኔ ብተው ራሱ እየሄዱበት ነው እነሱ እና እኔም እሄዳለሁ ያው ከነሱ ጎን ሆኜ ማለት ነው። ያን ያክል የሆነ ነገር አገኛለሁ ብዬ ሰውየውን እንደው የሆነ በህግ እንዲጠየቅ ከማድረግ በስተቀር ላይክ ለማድረግ ካልሆነ በስተቀር ሰውየው ምንም ነገር እንደሌለው ነው የጠንቀቄ ከድሮም ስለማውቅ ብር ምንም እንደማልጠብቅ እንዲታውቁ ለማለት ነው። ለብዙ ሰው ብር ጠብቋል። እኔ ብር ታገኛለች ብሎ ያሰበ ሰው ስላለ እኔ ከመጀመሪያውም ያናስብ አይደለም የመጣሁት ለማለት ነው። ቴዲ እሺ ቴምራችን ቴንኪው በጣም አመሰግናለሁ። የመጨረሻውን እንትን ለህዝብ ይፋ እንደምታደርጊ ተስፋ እናደርጋለን። እሺ አደርጋለሁ። አዎ የሚያግዙ በህግ ባለሙያዎች እየሄዱበት ነው። እኔም እየሄድኩኝ ነው። እሺ ቴምራችን እሺ ቴንኪው በጣም እሺ። ኦኬ ተሙ ነበረ እዚህ ጋር መሰለኝ። ተሙ እየጻፈ ነው ሊገባ ፈልጎ ነበረ። እናንተ 3 ሰዎች 4 ሰዎች 5 ሰዎች ከኔ ጋር አትቀልዱ። እኔ ነግሬሃለሁ፣ ከኔ ጋር አትቀልድ። እኔ ሰርስሬ 20 ዓመት ይፈጃል እንጂ እመጣለሁ። 20 ዓመት እንኳን አይደለም እንደዚህ አይነት እንትን ቀርቶ ኢትዮጵያ ሆነ ራሱ የሰደብከኝ ሰውዬ 30 ዓመት ይፈጃል። እኔ ያገኛለሁ። ወይኔ አረቢያ ቁኝ ጠይቃቸው። እኔ እንደዚህ አይነት ነገር እንደውም ይመቸኛል። እንደዚህ አይነት ነገር ደግሞ ሳገኝ ቀስ ብዬ ሰዋና ግሬ አማክሬ አድምቼ የውሃ ጠብታ መርከብ ያሰምጣል ይባላል አይደል? ሀገር ሰው ሲተርት
አሁን እየደረስንባቸው ያሉ ነገሮች አሉ። እኔ አሁን ይሄንን ነገር ጀምሬ ከሰዓት ሌላ ነገር የሚያደናቅፈኝ ከዛ ቴንሽኔ ዳይቨርት የሚሆን ከዛ እነሱ ለሌሎች ነው፣ እዛ ቲክቶክ ላይ ለለመዳቸዋቸው ሰዎች ነው፣ ለእኔ አይደለም። እኔ ነግሬያለሁ። እኔ ነግሬያለሁ። አሁን ይሄ የማዕድኑ ጉዳይ ሲሪየስ ነው። የማዕድኑ ጉዳይ ሲሪየስ ነው። ሚኪ ስምህ አለ መዝገቡ ላይ። ሚኪ ወዳጄ ነው። ሚኪ ምን ማድረግ አልችልም። ዴቭ ፒሲኤል ተስፋዬ ሀረርጌው መሲ ብሪጅስቶን እንዲሁም ፍራው ለትቻ አማራ ክልል ወሎ ውስጥ የኦፓል ማዕድን ዝርፊያ ውስጥ አላችሁ፣ ተጠርጣሪ ናችሁ። ዝርፊያ ውስጥ አላችሁ በሚል ትጠረጠራላችሁ። በህግ ቋንቋ እስክታ ብደንስ አማራ አድንህም፣ እኔ ጋር አሸወይና ብለህ ከበሮ ብደለቅ ትግራዋይ አድንህም፣ እንደምንም እንትን ገብቼ ኦሮሞ በመሆኔ ብትል ኦሮሞ አድንህም። እኔ እንዴት እንደምናገር አውቃለሁ፣ እንዴት እንደማወራ አውቃለሁ፣ እንዴት ነጥዬ እንደምናገር አውቃለሁ። እኔ የተካንኩበት ነው ማይ ፍሬንድ። አብረን በጋራ ማለት ነው ለዚህ የኦሮሞ ህዝብ፣ የአማራ ህዝብ፣ ትግራዋይ፣ ሁሉም ብሔር ብሔረሰቦች የጋራ ሀብት ነው እያደረጋችሁ ትላሉ መተባበር ከልብ ነው የማመሰግነው። ጉዳያችን ከስጋና ከደምና ከአጥንት ጋር አይደለም። ጉዳያችን አየሩ ላይ ካለው ከመንፈሳዊ አሰራር ነው። ምንም መደበቅ አይቻልም። እና ለዘመናት የሚያዙ ኬዞች የሚበላሹት ክስ አቅራቢዎችም ከብሔራችሁ ጋር አቅርበው ነው የሚተነትኑት። እንደዛ ሲሆን ብሔሮች ይቆጣሉ። ለምሳሌ አንድ ሰው ስልጤ ስለሆነ ወይም ደግሞ ኦሮሞ ስለሆነ ኦኬ፣ ኦሮሞ ከሆነ ታዲያ ኦሮሞ ምን ያደርግ? ኦሮሞ ዝረፍልኝ ብለዋል፣ አማራ ዝረፍልኝ ብለዋል፣ ትግራዋይ ዝረፍልኝ ብለዋል። ዝርፊያ ከሆነ የግልህ ጥፋት ነው፣ የግልህ ወንጀል ነው። ኦሮሞ ራሱ ፍርድ ቤት ያቀርባል። እውነት ከሆነ አማራ ራሱ ፍርድ ቤት ይገትራል። ትግራዋይ ራሱ ፍርድ ቤት ሊገትር ይገባል። እኔን ስትሰሙ እንደዛ ነው መስማት ያለባችሁ። ይሄ ዝም ብሎ ይሄ እነሱ ሊለጠፉ ምናምን ድራማ ቲያትር ቢሰሩ እኔ ለዛ አለምችው። እኔ አደገኛ ልጅ ነኝ ማፈረኝ። አደገኛ የማዕድን ዝርፊያ ስላችሁ አደገኛ። ይሄን ስላችሁ እኔ ብቻ አይደለም የማህበረሰቡ ጠባቂ ወይ ፖሊስ፣ እናንተም እዚህ ውስጥ ያላችሁ ሰዎች ይሄን ሰምታችኋል። በተለያዩ መድረኮች የተናገሯቸውን ንግግሮች እየገጣጠማችሁ የራሳችሁን ደግሞ የምርመራ ሪፖርት ማቅረብ አለባችሁ። ከዛ አንድ ላይ አንድ ስቴጅ ላይ ሆነን በጋራ እንመረምራለን ማለት ነው። ግልጽ ነው። እኔ ብቻ የማህበረሰቡ ፖሊስ አይደለሁም። እኔ የራሴ ስራ አለኝ። የራሴ በሳምንት አንዴ ወይ በሳምንት ሁለቴ ይመጣ ነው። ያ ልክ ነው። ሀገሪቷ የኔ ብቻ አይደለችም። በቃ ይህን ሰማችሁ፣ አስተማማኝ መረጃ ነው። ዘን ቀጣዩን ትሄዳላችሁ። ሌላው ከበረከት ገበሬዋ ጋር በተያያዘ በነገራችን ላይ ስለ ቲክቶክ አዋርድ የዩቲዩብ ፕሮግራም ሰርቻለሁ። እሱ ዛሬ ማታ ይለቀቃል። ነፍስ ይማር ጥበብ በሚል እሱ በተወሰነ መንገድ ይሄድበታለሁ። ፖለቲካዊ ጉዳዮች አሉ፣ እሱን እናወራለን። የጌታቸው ረዳ ኢንተርቪው አለ። አማራ ክልል ላይ የሚደረጉ ግድያዎች አሉ። አክቲቪስቶች አላችሁ፣ እራሳችሁን ትከላከላላችሁ። አማራ ክልል ላይ ዜጎቻችን በአሰቃቂ ሁኔታ እየተገደሉ ነው። ማንም ይገላቸው? እጅ ቆረጣ በሳምንት ውስጥ አይተናል። ይሄ እጅ ቆረጣ ዜጎቻችን ምስኪኖች እጆቻቸውን ድንጋይ ላይ አስቀምጦ የቆረጠው ማን ነው? በአማራ አክቲቪስቶች በኩል ብልጽግና ነው ይላሉ። በብልጽግና ደጋፊዎች በኩል ደግሞ ፋኖች ናቸው ይላሉ። ስለዚህ የመከራከሪያ ነጥብን ይዘህ ትመጣለህ፣ እዚህ ትወያያለህ፣ ትሄዳለህ። በጨዋ ቋንቋ እኔ ወጣ ገባ ላለው እኔ ረግጬ ነው ማወያይ ነገር ያለው አማራ ነኝ፣ ኦሮሞ ነኝ፣ ስልጤ ነኝ፣ ትግራዋይ ነኝ እንደዛ እንዳትል። እዚህ የምጨፍርበት አይደለም። ህዝብ ይከበራል፣ ሀገራችንን እንወዳለን፣ ፖለቲካውን በጨዋ ቋንቋ እንተነትናለን። ከዛ ወደምትሄድበት ትሄዳለህ፣ ቴዲን ትለቃለህ፣ ከቴዲ አናት ላይ ትወርዳለህ ነው እያልኩ ያለሁት። ስለዚህ ትዘገጃጃላችሁ የአማራ አክቲቪስቶች፣ ብልጽግናዎች ትዘገጃጃላችሁ።
ክስ አለ። አንዳንድ ሰነዶች ኤአይ ነው ይላሉ። ኤአይ ነው አይደለም። ቴሌግራም ላይ መጠይቅ አስቀምጬ የነበረ የተለያዩ ሰዎች ይሄ ኤአይ ነው፣ ይሄ ልጅ እስቲ ላስገባው መረጃ አለኝ ይላል። እስኪ ላስገባው። በጣም በተደጋጋሚ ነው የሚጽፍልኝ። ጠቃሚ መረጃ ሊሆን ይችላል። አንዳንድ አይታወቅም። ሰላም ነው ወይ? እንዴት ነህ እባክህ? አለው እግዚአብሔር ይመስገን። ሁሉ ሰላም ነው። ሁሉ ሰላም። የባለፈውን የ3 ሚሊዮን ዶላሩን እኮ ነገር ትቼው ነበር። እንደውም ቪዲዮ ስላሰራ በሰው ምንም እውቀቱ ሳይኖራቸው እነ ቴዲ እና ጀሌዎቹ ስለ ባንክ እንኳን ሳያውቁ 3 ሚሊዮን ብር ክሬዲት ነው ምናምን ነገር ብሎ የተሰራ ቪዲዮ አለ። አይተዋል እንዴ? እና በጣም እንትን አለኝና አሁን በሌላ አካውንት ቼዝ ባንክ ከፍቼ ቀጥታ አንዴ ይሄ ሁላ ሰው እያለ ላሳይ ያደረገውን ነገር ቪዲዮ ላብራና። እሺ አንዴ በትልቁ ታደርገኛለህ? እሺ ሌላ ባንክ ነው እንዳይል ይሄው ቼዝ ባንክ ይታያል። ወንድም አበሻ አይጥመድ። እሺ ይኸውልህ የምታስታውስ ከሆነ ማለት ነው ከላይ ያሳየ ስንት ብር ነበር? 3 ሚሊዮን ነው። አይ ዶንት ኖ 180 ሺህ ምናምን የሚለውን ከላይ ነው ያሳየ። ኦኬ ከታች ደግሞ 3 ምናምን ሚሊዮን ብር የሚል ያሳየ። ስለዚህ እቺ ሰማያዊዋ ትታያለች። ከላይ ያለው ሰማያዊው ላይ ማለት ነው ባንክ አካውንትስ እና ከታች ክሬዲት ሚል ይታያል። ክሬዲት ካርድስ ሚለውን እሷ ጎልታ እንዳትታይ መጀመሪያ እንደዚህ አረጋት። እንዲህ ስታረጋት ትጠፋለች። ሰማያዊዋ ጎላ አትልም፣ ግን ክሬዲት ሚለው ግን አይጠፋም። ይኸውልህ ባንክ አካውንት እና ክሬዲት ካርድ ሚለው ከታች ያለው ማለት ነው። ልክ እንደዚህ አድርጎ ሲያሳይ አሁን እኔ ከላይ ያለው አለ አይደል አካውንቴ 284 እሱን ያሳየ 180 ምናምን ሺህ ዶላር ባሳየ ቦታ ላይ ነው ያለው። አሁን ከታች ያለውም ደግሞ ይሄውን የተጠቀምኩት ክሬዲት ነው። ከታች ያለው 230 ግን ኔጌቲቭ አይልም። ልብ በል ዋና ጨዋታው እዚህ ጋር ነው። ገብቷል? ኔጌቲቭ አይልም፣ ግን ወደዚህ ጋር ስመጣ ምን ይላል? ክሬዲት ካርድ ነው የሚለው። እሷን እንደዚህ አድርጎ ነው ያሳየን። እንደዚህ አድርጎ ማለት ነው። ገብቷል? ይሄ እንዳይገባ አድርጎት ማለት ነው። ስለዚህ እዛ ክሬዲት የሚለው ላይ ስንት ነው አንተ ያየው እንዴ? 3 ሚሊዮን ብር እግዚአብሔርን እኔ እኮ ጆካው እኮ ነው በጣም እኮ የሚያስቀኝ እኮ ጆካው። ከዛ ቪዲዮ ሲያሰራ ምን ይላል መሰለህ? አንዱ ምንም እውቀት የሌላቸው 3 ሚሊዮን ብር እኮ ካበደረው በቃ እሱ እኮ ሪች ነው። እሱ ማለት ሀብታም ማለት አይደለም ወይ? 3 ሚሊዮን ይሄ እኮ እዚህ ጋር የሚመጣው ማለት ነው። ቤት የገዛውበት ትራክ በገዛ ምን በገዛ እኮ እዚህ ጋር ነው። ክሬዲቴ ላይ እኮ ነው የሚመጣው እኮ። እሱ ያልገባው ነገር ሰውየው ይሄ ነው። ፍራውል ይሄን ነገር ግጥም አድርጎ ያልቀዋል። አሁን ገብቷል? እዚህ ጋር ኔጌቲቭ ስለማይል በጣም ብዙ ቤት እኮ ነው እንደዚህ አድርጎ ከሸወደ እኮ። እነ ኤርሚንም ተናገር እውነቱን የለ ኤርሚ እነሱን ሁላ ሲፎግራቸው አይቻለሁ እኔ እንደዚህ አድርጎ ማለት ነው። ግን አሁን ይሄንን ነገር ግጥም አድርጎ ያውቀዋል። ገብቷል? ለዛ ነው ወደዚህ አምጥቶ እንደዚህ ዞር አድርገው ስንለው እኮ ወደዚህ ዞር ያላረገው ለዛ ነው። ገብቷል? ይሄንን ያዩታል ክሬዲት የሚለውን ገብቷል? ያን ቀን የሰራት ፌቨር እቺ ናት። እንደው በቀደም ቪዲዮ አልበራ ስላለኝ ነው የሚገርመው። እና ኔጌቲቭ ስለማይል ነው ሰው የተሸወደው። የት ነው አንተ? አሜሪካን ያለው? እዛ ነው የምትኖረው? ያ አሜሪካ ነው የምኖረው። ኦኬ። ቼዝ ባንክ የለኝም እኔ። እኛ እዚህ የምንጠቀመው ሲአይቢሲ ኦር ቲዲ ባንክ እንደዛ ነው እንጂ የለንም። ለዛ ነው ያውላ ሰው እንዴት እንዳላወቀው አሜሪካ ውስጥ እንግዲህ ትልቁ ባንክ ቼዝ ባንክ ነው። ብዙ ሰው እኮ አብዛኛው ሰው የሚጠቀመው ባንክ ነው። ግን እንዴት እንዳላሉ ነው ብዙ ሰው እኮ ከዛ በኋላ ነው ቪዲዮዎችን አንዳንዴ እንዴት መሰለህ፣ አንዳንዴ አሁን ሰው እኮ አንዳንድ የህግ ሰዎች አሁን በራሳቸው ተነሳሽነት እንደዚህ ምርመራ ምናምን የጀመሩት ለምን መሰለህ፣ የልጁ ሁኔታ የሚናገራቸው ንግግሮች ሳትወድ በግድ ቤት እንኳን ተቀምጠ ንቃተ ህሊናን ይፈታተነዋል። በሌላ አባባል ከሱ ጋር መድረክ ላይ ተቀምጣችሁ አፋችሁን ከፍታችሁ የምትሰሙ ሰዎች ደደብ ናችሁ እያላችሁ እኮ ነው። እቤት ደግሞ ቁጭ ብሎ የሚያዩ ሰዎች በዚህ ደረጃማ አልፈተንም ይላሉ። በዚህ ደረጃ አልፈተንም እንዴ ምን ነው አባቴ ልጅ ምናምን ብለው ምርመራ ይጀምራሉ። እንዴ አልበዛም እንዴ ይላሉ።
አንዳንድ ጊዜ እዛ ሄዳችሁ የምትቀመጡ ሰዎች አሁን እንኳን ቀንሰዋል። ነጥቡ ምንድነው? ይሄ እንደዚህ ለግሉ ራሱን ደስተኛ ለማድረግ የሚያደርገው ነገር እንግዲህ ይመቸው። ክፉ የሆነው ምንድነው? ይሄን ወደ ማህበረሰብ አውርደው ማህበረሰብ ለማጭበርበር የሚያውለው ነገር ከሆነ ነው። እኔ እንደዛ ነው ማየውና ቴንክ ዩ። እሱን ሌላ ነገሩ ላይ እኛ አያገባንም። ገብቷል። እኔ አሁን በጣም ስላናደኝ ነው እንደውም ይሄን አካውንት አዲስ ከፍቼ ጭራሽ እንደዚህ ላሳየ ፈለኩት። አሁን የቀድሞዋ ልጅ ላይ አሁን ለምሳሌ አሁን የቀድሞዋ ጃል የምትባለው ቀድማ ከቴምር በፊት የወረደችዋን ልጅ እኔ ብዙ ጊዜ እንዲህ በደንብ አላውቃትም፣ ግን የእሷ ሌላ ነገር ነው የሚመስለው። ገብቷል። አሁን ቅድም ስለመከርካት እኔ ደስ ብሎኛል። ገብቷል። በቃ በግል የግል ህይወቱ ላይ ምንም ነገር አይመለከታትም። እሷ አንተ እንዳልከው ህዝብን የሚጎዳ ገብቷል፣ ሰዎች ላይ ክፉ ነገር አያድርግ እንጂ ከዛ ውጭ በራሱ እንደፈለገኝ። ቴንክ ዩ። እሺ ከልብ አመሰግናለሁ። እንደዚህ ጠቃሚ መረጃዎች በሚኖሩበት ሰዓት እየመጣ ታካፍለናለህ። ከልብ አመሰግናለሁ። ምንም አይደል። አንድ ነገር ተናግሬ መውረድ እችላለሁ። ፕሮሰስ አሜሪካ ፕሮሰስ ማድረግ የሚፈልጉ ሰዎች 2 ሰዎች እጄ ላይ ያሉ ፎሎ አድርጉና በውስጥ አናግሩኝ። ትንሽ ወጪ ያለው ከኢትዮጵያ ኦኬ፣ አውሩ በውስጥ። እሺ ፎሎ አድርጉና አናግሩኝ። እሺ ቴንክ ዩ። እሺ ምን እያልኩ ነበረ? እኔ ከልጁ ጋር ያለኝ እንካ ሰላምታ ልጁ ተመችቶታል። ለእኔ መውረድ ነው። ከዚህ በላይ ሌላ አላስፈላጊ ነገር ውስጥ ካልገባ በስተቀር ልጁ አጀንዳ አድርጎታል። በጣም ተመችቶታል። እኔ ግን ብዙ ጉልበቴንም ጊዜንም ለሱ ከዚህ በላይ መፍጀት አልፈልግም። ከዚህ በላይ መስመር አልፎ ከሄደ ሌሎች ነገሮች ሊከተሉ ይችላሉ። ግን እኔ እዚህ ጋር ቀሪው የእናንተ ስራ ነው። ስለ ፍራኦል ያላችሁን ነገር እናንተ ቤታችሁን ከፍታችሁ ኢንቨስቲጌት አርጉ። ቴምር በምትሄድበት ትሄዳለች። ሌላ የግል ላይፉ ነው። በራሱ ዛቢያ መሽከርከር ይችላል። የፈለገውን ማውራት ይችላል። የፈለገውን ነገር ማድረግ ይችላል። ያ ነገር ማህበረሰብን ለማታለል ለማጭበርበር ይውላል ብዬ ያሰበ ሰዓት ወይም ደግሞ ያሰባችሁ ሰዓት ግን እናንተ መናገር አለባችሁ የሚል እምነት አለኝ። እሺ ሌላ ለእኔም ታነሱኝ ጥያቄ? እሺ እዚህም ልክ እዛም ልክ እንዴት ናቸው? ሰላም ናቸው ወይ? አሁን እዚህ የምታያቸው አብዛኞቹ ሰዎች እዛም የሆነ ተቀርጾ የሚወጣ ቪዲዮ ላይ እዚህም ልክ እዛም ልክ ይላሉ። ለማንኛውም አእምሯችሁን ተጠቅማችሁ ግራ ቀኙን አይታችሁ አሰላስላችሁ የራሳችሁን ውሳኔ መስጠት ኃላፊነቱ የእናንተ ነው። እንዲህም ተነግሯችሁ የምትታለሉ ከሆነ እንግዲህ ሶሻል ሚዲያ ላይ መሆናችሁ ለምን እንደሆነ ራሳችሁ ናችሁ መጠየቅ ያለባችሁ። በኦፓሉ ጉዳይ ቀጣዩ አጀንዳችን ነው። የኦፓሉ ጉዳይ ስም ዝርዝራችሁ እዚህ የመጣ ሰዎች ራሳችሁን ነፃ የማውጣት መብት አላችሁ። የግድ እኔ ጋር አይደለም፣ ሌላ ቦታ ተከፍቶ ራሳቸው የመከላከል ወይም ደግሞ ስለተባለው ነገር ምንም የማያውቁ ከሆነ የማናውቀው ነገር ነው ብለው መግለጫ ወይም ደግሞ ማስተባበያ መስጠት ይችላሉ። በተረፈ እኔ በሀገሬ ጉዳይ አልደራደርም። አማራ ሆንክ፣ ኦሮሞ ሆንክ፣ ስልጤ ሆንክ፣ ጉራጌ፣ ኦሮሞ በሀገር ጉዳይ እንዳትደራደሩ። በነገራችን ላይ እንዲህ ያለ ነገር ስታዩ ትክክለኛ ነገር ይሁን ማስረጃቸው አስተማማኝ ይሁን ይህንን ጉዳይ ለሚመለከቱ አካል ማሳወቅን እንዳትረሱ ለማለት ያለው። በረከት ገበሬዋ በግብርናው መስክ ላይ ያለች ታታሪ ሴት ናት። በረከት ገበሬዋ አየርላንዳዊ ባል አላት። በሴኩሪቲ ኢንዱስትሪ ውስጥ ያለ። ከዛ ዩጋንዳ ነበረች። ከዩጋንዳ ወደ ኢትዮጵያ ገብታለች። ከኔ ጋር በአንድ ወቅት በነበራት ቆይታ ሀብቷ ኢህአዲግ በነበረበት ሰዓት አትታወቂም፣ ኢህአዲግ ከወደቀ በኋላ በብልጽግናው ዘመን መጣሽ እያልሽ የተባልሽ ትታሚያለሽ ብዬ ጠይቂያት ነበረ። እንደውም እኔ የሀብቴ ምንጭ የሚጀምረው በኢህአዲግ ዘመን ነው ብላለች። በጣም ከምታደንቃቸው መሪዎች መካከል መለስ ዜናዊ እንደሆነ ተናግራለች። እንግዲህ ከመለስ ዜናዊ በተለይ መለስ ዜናዊ ለገበሬዎች ያለውን አመለካከት ገበሬዎችን የሚያበረታታበትን መንገድ
አድንቃ የተናገረችው ንግግር አለ። የእሷ የሀብቷ ምንጭ ከዛ ይጀምራል። አሁን አስቸጋሪነቱ ምንድን ነው? ኢትዮጵያ ውስጥ አስቸጋሪነቱ እኔ እናንተ ናችሁ የምታሳዝኑኝ። አንድ ሰው ከባለስልጣን ጋር ፎቶ ከተነሳ በቃ ያ ሰውዬ ለእናንተ ጉዳይ አስፈጻሚ ነው ብላችሁ ታምናላችሁ ማለት ነው? ታምናላችሁ? እኚሁ ሰዎች መጥተው ደግሞ ሰገጥ ይለዋል። እኚሁ ሰዎች እየተታለሉ ማለት ነው። አንድ ሰው ከጠቅላይ ሚኒስትሩ ጋር ፎቶ ከተነሳ በቃ የሁሉ ነገር ጉዳይ አስፈጻሚ አድርጋችሁ እንድታስቡ የሚያደርጋችሁ የትኛው ያሞራችሁ ክፍል ነው? አንዳንዶች ከደህንነት ሰዎች ጋር ፎቶ ይነሳሉ። አንዳንዶች ከሚኒስትሮች ጋር ፎቶ ይነሳሉ። አንዳንዶች ከፖሊስ አዛዥ ጋር ፎቶ ይነሳሉ። አንዳንዶች ከክልል ፕሬዚዳንቶች ጋር ፎቶ ይነሳሉ። ምንድን ነው? እኔ ከሁሉም ጋር ፎቶ አለኝ። አንድም ቀን ግን ጉዳይ ላስጨርስ ብዬ አላውቅም። ራሳቸው መሪዎቹ ወይም ደግሞ ራሳቸው ፖለቲከኞቹ ፖስት ያደርጉታል እንጂ እኔ ያንን ተጠቅሜ አንድም ሰው እንደዚህ ላድርግ እንደዛ ላድርግ ብዬ አስቤ አላውቅም። ፎቶ መነሳት እኮ ምንም እኮ አይደለም። ፎቶ እኮ ትነሳላችሁ የተለያየ አጋጣሚዎች። በተለይ ዲያስፖራዎች፣ እኔ አንዳንድ ዲያስፖራዎች እንዴት ያሉት ተመርጠው ከሀገር እንደወጡ አላውቅም። አረ እንዴት ያሉት ናቸው መድኃኒዓለም፣ እንዴት ያሉትን ተመርጠው እኔን ጨምሮ ቁም ነገር እኔ ራሴን እንትን ለማለት ሳይሆን ቁም ነገር ራሳችሁ ጠይቁ። አብዛኞቹ ገንዘብ እንደተበሉ ያወራሉ። ማስረጃ አቅርቡ ሲባሉ ግን ይፈራሉ። ምክንያቱም የሚፈሩት ለምንድን ነው? ራሳቸው በህገወጥ መንገድ ገንዘቡን ስላስተላለፉ። አሁን በረከት ገበሬዋ ጋር ሰነድ አለን ብለው ብዙዎቹ ይናገራሉ። ማስረጃ አላቸው፣ ዶክመንት አላቸው፣ ግን አይናገሩም። አብዛኞቹ ገንዘብ የሰጡት ከባለስልጣን ጋር ፎቶ ስላዩ ብቻ ነው። ወይ ከሽመልስ አብዲሳ ጋር ወይ ከጠቅላይ ሚኒስትሩ ጋር ወይ ከአንዱ ባለስልጣን። በአሁን ዘመን ቁም ነገር ፎቶሾፕ እንኳን ሰርታችሁ ዝም ብላችሁ ከጠቅላይ ሚኒስትሩ ጋር ፎቶ ተነስታችሁ በፎቶሾፕ ማለት ነው ፖስት ብታደርጉ አብዛኛው ዲያስፖራዎች ገንዘብ ጉዳይ አስጨርስልን ብለው ገንዘብ ያመጡላችኋል። እንዴት ለምትኖሩበት ሀገር የሚመጥን አስተሳሰብ አይኖራችሁም? ቢያንስ አሜሪካ ተቀምጠ ዩሮፕ ተቀምጠ እንዴት ነው ለምትኖርበት ሀገር የሚመጥን አስተሳሰብ ሊኖር ያልቻለው? እንዴት ነው? ምንድን ነው የምትበሉት? ምንድን ነው የምትተነፍሱት? ኦኬ ከሽመልስ አብዲሳ ጋር አንድ ሰው ታየ፣ ፎቶ ተነሳ። በሆነ በግርግር መሀል እንደምንም ተሿልኮ ፎቶ ይነሳሉ። ኦኬ እንዴት በሚሊዮን የሚቆጠር ገንዘብ ትራንስፈር ታደርጋላችሁ? ከምትጠረጠርባቸው ነገሮች አንዱ ይሄ ነው። እውነት ነው አይደለም አላውቅም። ብዙ ሰዎች ግን ተበልተናል ይላሉ። እነዚህ ብዙ ሰዎች መጥተው ማይከሱት ስለሚፈሩም ነው። ምናልባት ከእስር ከተፈታች በኋላ ድጋሚ ይሄ ነገር እውነት ነው ውሸት ነው እሷ ራሷን ልትከላከል በምትችልበት ሁኔታ ላይ ሆና እናወራለን። ድጋሚ መድረክ ሰጥቻት ልናወራ ሙከራ አደርጋለሁ፣ ላወራ ትፈልጋለሁ። በተለይም ኦሮሚያ ክልል ላይ የእርሻ መሬት አሰጣለሁ በሚሉ አንዳንዶች ጠቅልለው ገብተዋል። አገር አማን ብለው ጥሪቶቻቸውን ይዘው አምነው ገንዘብ ትራንስፈር አድርገዋል። አንዳንዶች የኔ ጉዳይ እያለቀ ነው። በነገራችን ላይ አንዳንዶች የኔ ጉዳይ እያለቀ ነው አስገባ ሲሏችሁ ማን ተበልቶ ማን? አበሻ ተንኮለኛ ነው። በነገራችን ላይ አበሻ በጣም ተንኮለኛ ነው። ገንዘብ ከተበላ አበሻ ተበልቻለሁ ብሎ አይነግርም፣ ከስንት አንድ ካልሆነ በስተቀር። ተበልቶ ቆሽቴው እያረ ድብን እያለ እኔ ተበልቼ ማን ይቀራል? አስገባ የኔ ጉዳይ እያለቀ ነው ይላል። የኔ ጉዳይ እየሄዱ ነው አስማ ማተም ነው የቀረው ይላል። አብዛኞቹ የተበሉት አስቀድመው በተበሉት ሰዎች ሪፈራል ነው።
እኔ እንትናን አይቼ ነው እንትናን ሰምቼ ነው እኮ እንትና ብሎኝ ነው ይላሉ። ግን ገንዘብ ማስተላለፋቸው ማስረጃ አላቸው። እንዴት አድርገው መክሰስ እንዳለባቸው አውቁ። 5 ሚሊዮን ብር 10 ሚሊዮን ብር በመቶ ሺዎች የሚቆጠሩ ብሮችን ተበልተናል ይላሉ። እንደዛ እያሉ ነው የሚናገሩት። በግብርናው መስክ ለመሰማራት የመሬት ጉዳይ አስጨርስላቸዋለሁ ብላናለች ብለው ነው የሚናገሩት። እንግዲህ የማዕድን ነገሮችም አሉ። ማዕድን ለማውጣት እናንተ እዚህ ፍዘዙ። እዚህ እርዳታ የሚሰበስቡ ሰዎች ራሳቸው በብዙ ስራ ውስጥ የተሰማሩ ናቸው። አሁን ፍርድ ቤት የቀረበችው ግማሾቹ ከሹፌሯ ጋር በገባቸው ጸብ ነው ይላሉ። እኔ ደግሞ በደረሰኝ ደግሞ መረጃ አቃቤ ሕግ ትፈታ ብሎ ነበረ የመጀመሪያ የፍርድ ሂደቷ ላይ። ነገር ግን አይዶን ነው ከላይ በመጣ በተባለ ትዕዛዝ የምናጣራው የምንመረምረው ብዙ ነገር ስላለ ትቀመጥ፣ ምርመራችንን አልጨረስንም በሚል እንደተቀመጠች ሰምቻለሁ። እውነት ነው ውሸት ነው አላውቅም። የሰማሁትን ነው የምነግራችሁ። ሌላኛው የሰማሁት ነገር የተወሰኑ የመንግስት ሰዎች ብቻ ሊጠቀሟቸው የሚችሏቸውን ፓሶች እነዚህ የደህንነት ሰዎች ናቸው የሚሰጧችሁ። ያንን ተመሳስሎ የተሰራ ነገር በመጠቀም የሆኑ አንዳንድ ቦታዎች ላይ ተገኝታለች ይላሉ። መላምት ነው እየነገርኳችሁ ያሉት። ከሁሉም ግን ሚዛን የሚደፋው የኢንቨስትመንት መሬቶችን አሰጣለው ብላ ከብዙ በተለይ ዲያስፖራ ወገኖቻችን ብዙ ብር ተቀብላናለች ነው የሚሉት። ይሄንን ጉዳይ አጠናቅቄ ወይም ደግሞ በደንብ አጠናቅሬ ወደ እናንተ ለማድረስ ሙከራ አድርጋለሁ። ለጊዜው የሰማሁት ይሄንን ነው። እስካሁን እስር ቤት እንዳለች ሰምቻለሁ። አንዴ ከእሷ ጋር በተያያዘ ይህን ነገር ልንገራችሁና ወደ ቲክቶክ አዋርድ እንሂድ። ታስታውሳላችሁ? አንዴ በረከት ከኔ ጋር ቆይታ እያወራን አብይ ይልማ የሚባል ጋዜጠኛ አለና አብይ ይልማ የሚባል ጋዜጠኛ የአብይ አባት ጠንቋይ ነው አለች በንግግሯ። እሷ ጠቅላይ ሚኒስትሩ ስሙ አብይ ነው የሚለው በህሊኗም በምንም አልመጣላትም። ይሄን ጨርሳ ተነጋግረን አውርተን ተሳስቀን ካለፍን በኋላ ወደ ቤት ስትገባ ፌስቡክ ላይ ስትገባ ፌስቡኩ በሙሉ እነዚህ ቆርጦ ቀጥሎች የጠቅላይ ሚኒስትሩ ፎቶ አስቀምጠው የእሷን ንግግር አስቀምጠው ሶሻል ሚዲያው ታምሷል። እኔ ብዙ ስልክ ሲደወል አይቻለሁ። በ5 ደቂቃ ውስጥ ከ100 በላይ ሚስኮል ግን አላየሁም። በላይ ትደውላለች ስልኬ ላይ ማለት ነው። ምን ሆና ነው ምናምን ብዬ ላይቭን ጨርሼ ስገባ ጉድ ሆንኩኝ አለች። ቅበረኝ፣ ጉድ ሆንኩኝ። ከደህንነት ተደወለልኝ፣ ወታደሩ ደወለልኝ፣ ፖሊስ ደወለልኝ፣ ቅበረኝ አለች። ምንድን ነው እኔ የቱ ጋ ነው አብይ አባት ጠንቋይ ነው ያልኩት? ምን አስነክተኝ ነው ያናገርከኝ? ምናምን መቼ ነው የአብይ አባት ጠንቋይ ነው ብያለሁ? ሶሻል ሚዲያ እኮ ጠቅላላ እኮ የት ልግባ ግራ ገባኝ ምናምን አለች። እና ሳስበው ኦኬ አንቺ የተናገርሽው ጠቅላይ ሚኒስትር አብይ አህመድን ሳይሆን አንቺ የተናገርሽው ጋዜጠኛ አብይ ይልማን ስለሆነ የአብይ ይልማን ፎቶ አስቀምጬ ከአንቺ ንግግር ጋር አድርጌ ቶሎ ፖስት ልሻለሁ አልኳት። ለሰዎችም እንደዚህ ብለሽ አስረጃ አልኳት። ልብሷ ላይ የሸናችበት ጊዜ ነበር። ነገራችን ላይ በጣም ያስፈራል። አንዳንድ ጊዜ ከአንደበቶቻችሁ የሚወጣውን ንግግር እነዚህ ሪከርድ አድራጊዎች ናቸው የሚያውቁት እንዴት አድርገው መገጣጠም እንዳለባቸው። የአብይ አባት ጠንቋይ ነው ስትል የጠቅላይ ሚኒስትሩን ፎቶ አስቀምጠው ጠቅላይ ሚኒስትሩ ጉድን ስማ ይላሉ። ለማንኛውም በረከት ግራቀኙ ታይቶ ነገሮች ቀላል እንዲሆኑልሽ እመኛለሁ። እኔ እንደ አንድ የሚዲያ ሰው የሰማሁትን መረጃ ለአድማጭ ተመልካቾቼ የማድረስ ኃላፊነት ስላለብኝ አደርሳለሁ። ነገሮች በቀላል አልቀውልሽ ደግሞ ከተፈታሽ ደግሞ እዚህ መተሽ እዚህ ቀርበሽ ለአድማጭ ተመልካች ስለተፈጠረው ነገር እንድታስረጂ እመኝልሻለሁ። ይሄን ነው ልል የምችለው። ቲክቶክ አዋርድ እንዴት ነበር? ቲክቶክ አዋርድ
ይሄን ልበልና ፖለቲከኞችን አስገባሉ ትንሽ እንቀዳለን።